ሰላም ቅዱሳን እንዴት ናችሁ? ባለፈው ጊዜ እንደተነጋገርነው መለያየትን እናስወግድ በሚል ሐሳብ የመለያየት መንስኤ ዋናው ሕፃንነት እንደሆነ ተነጋግረናል። ዛሬ ደግሞ መለያየትን ለማስወገድ የሚጠቅሙ መርሆችን እናያለን። ባለፈው እንዳየነው መለያየትን የሚያመጣው ዋናው መንስኤ ብዙ ምክንያቶች ቢኖሩም የመለያየት ዋናው መንስኤ ግን መንፈሳዊ ሕፃንነት ነው። መንፈሳዊ ሕፃንነት ደግሞ መገለጫው ክርክርና ቅናት ነው። ያ ክርክርና ቅናት ደግሞ ሄዶ ወገናዊነትን እኔ የከሌ ነኝ፣ እኔ የከሌ ነኝ፣ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ እስከሚሉ ድረስ ጥቂት የሆኑ የቆሮንቶስ ቤተክርስቲያን አባላቶች እንዴት እንደተከፋፈሉ አይተናል። እኔ የኬፋ ነኝ ሲሉ ጳውሎስን ደግሞ የሚወዱ ሰዎች እኔ የጳውሎስ ነኝ ሲሉን ተመልክተናል። እንደገናም ደግሞ የአጵሎስ ነኝ የሚሉ የግሪክን ፍልስፍና በደንብ የሚያውቁና የንግግር ችሎታውን በማየት እኔ የአጵሎስ ነኝ የሚሉ ሰዎችም እንዳሉ አይተናል። እዚህ ላይ ስንመለከት የክርስቶስ ነኝ የሚሉትም ልክ እንዳይደሉ ጳውሎስ ይናገራል። ክርስቶስ ተከፍሏልን ብሎ ሲናገራቸው ተመልክተናል። ክርስቶስ አልተከፈለም። ሰዎች በምንም አይነት ሁኔታ ትኩረታቸውን ማድረግ ያለባቸው አንድነት ላይ ነው እንጂ በክርስቶስ ሞትና ትንሣኤ አዲስ ማህበረሰብ የተፈጠረውን አዲስ ማህበረሰብ መቀላቀላቸውን እንጂ ማተኮር ያለባቸው ከየት ወገን እንደሆኑና የማን ወገን እንደሆኑ ማንጸባረቅ እንደሌለባቸው ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክት ላይ በጣም አበክሮ ሲናገር ተመልክተናል። እና ወገናዊነትን ወይም ደግሞ ጽንፈኝነትን ባለን ነገር ማድነቅ፣ ማሞገስ፣ ማመስገን በቂ ነው። ከበቂ በላይ ሄዶ ግን ጽንፈኝነትን ይዞ እኔ እበልጣለሁ፣ እኔ እሻላለሁ ማለት ግን በጣም በእግዚአብሔር ፊት አጸያፊ ኃጢአት እንደሆነ አይተናል። መንፈሳዊ ሕፃንነት ያመጣው ደግሞ ችግር እንደሆነ ባለፈው ተመልክተናል። መለያየት የከፋ ውጤት አለው። መለያየት መንስኤው ሕፃንነት ነው ብለናል። መለያየት ደግሞ የሚያመጣው ውጤት አለው። ያ መለያየት ሕፃንነት መለያየትን ሲያመጣ፣ መለያየት ደግሞ ሌላ ውጤት አለው፣ ተያያዥነት ያለው ነገር እና ምንም እንኳን ኢየሱስ ክርስቶስ በሌላ አውድ ላይ የተናገረው ክፍል ቢሆንም ግን የመለያየትን ውጤት የሚያሳይ አንድ ክፍል አለ። በማቴዎስ 12 ቁጥር 22 ጀምሮ ስናነብ ከዚህ በኋላ በጋኔን የተያዘ ዕውርና ዲዳ የሆነ ሰው ወደ እርሱ አመጡ። ኢየሱስም ፈወሰው። ሰውየውም ማየትና መናገር ቻለ። ሕዝቡም ሁሉ ተደንቀው ይህ ሰው የዳዊት ልጅ ይሆንን አሉ። ነገር ግን ፈሪሳውያን ይላል ይህን በሰሙ ጊዜ ይህ ሰው አጋንንትን የሚያስወጣው በአጋንንት አለቃ በቤልዜቡል ነው አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሱ የተከፋፈለ መንግስት ሁሉ ይወድቃል፣ እርስ በርሱም የተከፋፈለ ከተማ ወይም ቤት አይጸናም ብሎ ሲነግራቸው እናያለን። እና መከፋፈል ወይም መለያየት ውጤት እንዳለው ነው እዚህ ጋር የምናየው። እና አጋንንት በአጋንንት አለቃ አይወጣም፣ ነገር ግን እናንተ እንደምትሉት ከሆነ መከፋፈል ካለ፣ መለያየት ካለ እርስ በርሱ የሚለያይ መንግስት አይጸናም፣ ይወድቃል እያለ ይነግራቸዋል። የመለያየት ውጤት የከፋ ነው። ዛሬ በቤተ ክርስቲያን ውስጥ ያለ መለያየት ሄዶ የት ነው የሚያደርሰን ስንል መውደቅ ላይ ነው የሚያደርሰን። የገሃነም ደጆች አይችሏትም ወይም አይቋቋመትም የተባለላት ቤተ ክርስቲያን እየተለያየች ከሄደች ግን፣ እየተከፋፈለች ከሄደች ግን መፈረካከሷ የማይቀር ነው ማለት ነው። መለያየት የከፋ ውጤት እንዳለው ልናውቅ ልናስተውል ይገባል። ስለዚህ መለያየትን ልንጸየፈው፣ መከፋፈልን ልንጸየፈው እና ልንተወው፣ እርግፍ አድርገን ልንተወው ይገባል። ይህንን አተኩረን ደግሞ ወደ መፍትሄው ልንጠጋ ይገባል። ዛሬ ይህንን መንፈሳዊ ችግርን፣ ሕፃንነትን የሚያስወግደውን መርህ እንመለከታለን። መንፈሳዊ ሕፃንነት በተወገደ መጠን መለያየት አብሮ ይወገዳል ወይም ደግሞ እየቀነሰ ይሄዳል። ህይወታችን ጥሩና ራስ ወደሆነ ወደ ክርስቶስ ሙላት ማደጋችንን እንቀጥላለን ማለት ነው። እንግዲህ እንዳልኳችሁ ዛሬ ወደ መፍትሄው ነው የምናተኩረው። የምናተኩርበትም የመልእክት ክፍል ባለፈው ካነበብነው የመጨረሻው ምዕራፍ 4 ላይ ያለው ክፍል ላይ አተኩረን እንነጋገራለን።
ጳውሎስ የተናገረውን የጻፈውን ስናነብ ቁጥር 14 ጀምሮ ምዕራፍ 4 እስከ 20 ድረስ ይህን የምጽፍላችሁ እንደተወደዳችሁ ልጆች አድርጌ ልመክራችሁ እንጂ ላሳፍራችሁ ብዬ አይደለም። ምንም እንኳ በ10,000 የሚቆጠሩ ሞግዚቶች በክርስቶስ ቢኖሯችሁም ብዙ አባቶች ግን የሏችሁም። በወንጌል አማካኝነት በክርስቶስ ኢየሱስ ወልጃችኋለሁና ስለዚህ እኔን እንድትመስሉ እለምናችኋለሁ። እንግዲህ በጌታ የተወደደውንና የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው። እርሱም በየስፍራው በሚገኙ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄዴን ያሳስባቸዋል። ከእናንተ አንዳንዶቹ ወደ እናንተ የማልመጣ መስሏቸው ታበየዋል። ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት ይሻል። ምክንያቱም የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው ብሎ ይናገራል። በእነዚህ ቁጥሮች ውስጥ ጳውሎስ ያስቀመጠላቸው መርህ አለ። የመለያየትን ለማስወገድ የሚጠቅሙ መርሆች ብለን ልንወስዳቸው እንችላለን። የመጀመሪያው የክርስቶስን ጤናማ ትምህርት መከተል። የክርስቶስን ጤናማ ትምህርት መከተል ለመለያየት ዋና መፍትሄ ነው። ዋናና የመጀመሪያ ነው። በዚህ በቁጥር 16 በዚህ ክፍል ውስጥ ቁጥር 16 እና 17 ላይ እንዲሁም በአንደኛ ጢሞቴዎስ 4 ከ6 እስከ 16 ላይ እነዚህ ክፍሎች ውስጥ አበክሮ ጳውሎስ የሚናገረው ነገር ነው። እንደምናውቀው በወንጌላት ላይ ክርስቶስ ያስተማራቸው ትምህርቶች አሉ። በአብዛኛው ስለ ዘላለም ሕይወትና በእግዚአብሔር ስለሚገኘው ጽድቅ ነው። በክርስቶስ ሞትና ትንሣኤ ክርስቶስ እንደሚሰቀል የሰው ልጅ እያለ ስለ ራሱ እየተናገረ በተለያየ ጊዜ በተለያየ ቦታ በወንጌላት ውስጥ ሞቱንና ትንሣኤውን ዋናው ማዕከል አድርጎ ይህን ትምህርት አስተምሯል። ብዙ አስተምሮቶቹ ወደዚህ አቅጣጫ ነው የሚሄዱት እና በእነዚህ በወንጌላት ሙሉ ለሙሉ ስንመለከት የክርስቶስን ትምህርት እዛ ጋር እናገኘዋለን። ጳውሎስም ትምህርቱን መሰረት ያደረገው በዚህ መሰረታዊ ትምህርት ላይ ነው እና ይህንን አማከለ ሁኔታ ጳውሎስ ትምህርቱን ሲያብራራ ሲገልጽ እናያለን። ሐዋርያቱን በአጠቃላይ ትምህርታቸውን የመሰረቱት የተናገሩት ትምህርት ወይም መሰረታዊ ትምህርታቸው ክርስቶስን ያማከለ ነው እና ጳውሎስ በዚህ ክፍልም ሲናገር እና ለጢሞቴዎስም በአንደኛ ጢሞቴዎስ 4 ከ6 እስከ 16 ሲያሳስበው ይህን ጤናማ የክርስቶስ ትምህርት አማኞች ሁሉ ሊከተሉት እንደሚገባ ነው። ጤናማ የሆነውን የክርስቶስን ትምህርት መከተል መለያየትን ለማስወገድ ዋና መፍትሄ ነው ማለት ነው። በዚህ ውስጥ ጤናማ የሆነውን የክርስቶስን ትምህርት ስንከተል ራስ ወደሆነው ወደ ክርስቶስ ሙላት እናድጋለን። በኤፌሶን 4 ከ11 ጀምሮ ስንመለከት 5ቱ ቢሮዎች የተሰጡት ሐዋርያት፣ ነቢያት፣ እረኞችና አስተማሪዎች፣ ወንጌላውያን እነዚህ 5ቱ ቢሮዎች የተሰጡት ያንዳንዱ ቅዱሳን ለአገልግሎት እንዲዘጋጅና ራስ ወደሆነው ወደ ክርስቶስ ሙላት እንዲያድግ የእግዚአብሔርን ልጅ በማመንና በማወቅ ወደዛ ሙላት ውስጥ እንዲያድግ ነው። ዛሬ ስንመለከት ራስ ወደ ክርስቶስ ሙላት ማደግ በጣም የቆመበት ዘመን ነው ማለት ያስደፍራል። ይሄ የክርስቶስን ጤናማ ትምህርት አያሳይም። የክርስቶስ ጤናማ ትምህርት ወደ መስቀሉ የሚያሳይ ወደ ሞቱ፣ ወደ ትንሣኤው፣ ወደ እርገቱ፣ ወደ ተመልሶ ወደ መምጣቱና ወደ ዘላለም ሕይወት ክብር ውስጥ የሚያሳይ መሆን አለበት። ይህንን ጤናማ ትምህርት በሚገባ መከተል አለብን። ይህን ስናደርግ ብቻ ነው መለያየታችን የሚቆመው። እግዚአብሔርም የመምሰል ሚስጥር የክርስቶስ ጤናማ ትምህርትን የመከተል ውጤት ነው። ለጢሞቴዎስ በአንደኛ ጢሞቴዎስ 4 ከ6 እስከ 16 ሲነግረው እግዚአብሔርን በመምሰል ራሱን እንዲያሰለጥን በእግዚአብሔር ቃል ራሱን እንዲያሰለጥን ይመክረዋል። እንደዚህ የሚያደርግ ሰው ለመለያየት ቦታ አይኖረውም። የክርስቶስን ጤናማ ትምህርት የሚከተል ሰው ለመለያየት ቦታ አይኖረውም። በክርስቶስም በሐዋርያትም የተነገረው ጤናማን ትምህርት አጥብቀን መያዝ ከኛ ይጠበቃል ማለት ነው። በክርስቶስ የተነገረ ትምህርት አለ በወንጌላት ላይ። ቅድም እንዳልኳችሁ ወንጌላትን መመርመር ማየት ይገባናል። ለቴዎፍሎስ ሉቃስ በሚጽፍበት ጊዜ ምዕራፍ 1 ከ1 እስከ 4 ስንመለከት ሉቃስ ክርስቶስ በስጋ ወራት በሚያገለግልበትና በሚያስተምርበት ጊዜ አብሮት አልነበረም። በኋላ የዳነ ክርስቲያን ነው። ብዙዎቻችን እንደምናውቀው
ሐኪም ወይም ዶክተር ነው እና ግን አንድ ነገር ሲያደርግ ነበር። እያንዳንዷን ነገር በጥንቃቄ መርምሬ እጽፍልሃለሁ ቴዎፍሎስ እርግጡን እንድታውቅ ይህን እጽፍልሃለሁ ብሎ የሉቃስን ወንጌል በአግባቡ ስለ ክርስቶስ ከመወለዱ ጀምሮ እስከ እርገቱ በትክክል ሲጽፍለት እናያለን። ወደ 24 ምዕራፎች ክርስቶስን የሚያሳዩ መልእክቶች ናቸው። ሌሎችም ወንጌላት እንደዚሁ በተመሳሳይ የክርስቶስን ማንነት የሚያሳዩ ናቸው። ስለዚህ ይሄ ጤናማ ትምህርት ዛሬ ዝግ የሆነበት ምንም ነገር ስንናገር እንደፈለገን የምንናገርበት ዘመን ላይ እንደደረስን እናውቃለን። ሰዎችም መሰረታዊ የክርስትና ትምህርትን ለቀቅ ያደረጉበት ዘመን ስለሆነ ተወት ያደረጉበት ስለሆነ ሕፃንነት የሚታይበት ዘመን ስለሆነ ማንኛውም ቃልና ማንኛውንም አስተምህሮት፣ ስብከት፣ ሐሳብ ሁሉ አሜን እያሉ የሚቀበሉበት ጊዜ እንደሆነ እናያለን። ከዚህ መቆጠብ አለብን። የክርስቶስ ጤናማን ትምህርት በሚገባ ማወቅ አለብን። ቴዎፍሎስ ትልቅ የንጉሥ ባለመዋል እንደሆነ እናውቃለን። ሉቃስ ሲጽፍለት ለአንድ ሰው ሐዋርያትን ስራ ጨምሮ እርግጡን እንድታቅ ብሎ ወደ 52 ምዕራፍ በድምሩ እርግጡን እንድታቅ ብሎ ሲጽፍለት እናያለን። ዛሬ እንደዚህ ሰፋፊ የሆነ ጠለቅ ያሉ ትምህርቶችን የማንታገስበት ጊዜ ደርሷል። የማንፈልግበት ጊዜ፣ ኖ የምንልበት ጊዜ። ኖ የምንለው በቃላችን በአፋችን ላይ ሆን ይችላል። ነገር ግን የምናሳየው አክሽን በሙሉ የእግዚአብሔርን ቃል በጥልቀት ለማወቅ አፕታይታችን የተዘጋ እንደ ዕብራውያን ሰዎች ዳተኞች የሆኑበት ጊዜ ነው። ነገር ግን ጤናማውን የክርስቶስን ትምህርት መከተል ከሕፃንነት ያወጣናል፣ መለያየትን ደግሞ ከኛ ያስወግዳል። ስለዚህ ጤናማውን የክርስቶስን ትምህርት መከተል ይገባል ማለት ነው። ዋናውና የመጀመሪያው መፍትሄ እሱ ነው። በሁለተኛ ጢሞቴዎስ 1:13 ላይ ለጢሞቴዎስ የሚነግረው ይሄ ነው። ከኔ የሰማኸውን በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርት ምሳሌ አድርገህ ያዝ ይለዋል። ያዝ ሲለው የሚያመልጥ ነገር ነው ማለት ነው። ጥንቃቄ በተሞላበት ሁኔታ ጤናማ ትምህርት መያዝ ያስፈልጋል። ጤናማን ትምህርት መከተል ያስፈልጋል። ጤናማን ትምህርት መከታተል ያስፈልጋል። ጊዜ ወስደን ቁጭ ብለን ቅዱስ ቃሉን በመመርመር ደግሞም ጤናማ ትምህርት ከሚያስተምሩ ሰዎች እግር ስር ቁጭ ብለን መማር ያስፈልገናል። ሌላውና ሁለተኛው መፍትሄ ምንድን ነው? መለያየትን ለማስወገድ የጤናማ አገልጋዮችን ምሳሌን መከተል ያስፈልጋል። የጤናማ አገልጋዮችን ምሳሌነት መከተል ያስፈልጋል። እዚሁ አንደኛ ቆሮንቶስ 4:16 ላይ ያለ ነገር እንመለከታለን። ስለዚህ እኔን እንድትመስሉ እለምናችኋለሁ። እንግዲህ በጌታ የተወደደውና የታመነው ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው። እኔን እንድትመስሉ እለምናችኋለሁ ይላቸዋል። በዚሁ በመጀመሪያ ቆሮንቶስ መልእክት ምዕራፍ 11 ቁጥር 1 ላይ ብዙ ጊዜ የምንናገረው ብዙ ጊዜ በቃላችን የምንለው ነገር አለ። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሏል ጳውሎስ። እና የጤናማ አገልጋዮችን ምሳሌነት መከተል ይገባል። በዚያን ወቅት ጳውሎስ በብዙ ማስረጃ በትምህርቱም በሕይወቱም በወቅቱ ከነበሩት ሐሰተኛ አስተማሪዎች እንደሚለይ ያረጋገጠ ሰው ነበር። እኔን ምሰሉ ይላቸዋል። ጤናማነቱን በጉልህ የሚመሰክርና በጉልህ ደግሞ ሰዎች የሚመሰክሩለት እንደነበረ እናውቃለን። እንደ ሐሰተኛ መምህራን ለሆዱና ለክብሩ አልነበረ የሚኖሩ። በወቅቱ የነበሩት ሐሰተኛ መምህራን ሆዳቸው አምላካቸው፣ ክብራቸው በነውራቸው እንደሆነ በመልእክታቶች ሁሉ በጎላ መልኩ ሲነገር እናያለን። በአሁንም ዘመን እንዲህ አይነት ተመሳሳይ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች፣ ሐሰተኛ የሆኑ ሰዎች እንዳሉ ግልጽ ነው። ከነዛ መካከል ግን ነጥለን የምናያቸው ለእኛ ምሳሌ የሚሆኑልን ሰዎች ከክርስቶስ መስቀል በቀር ሌላ ትምክህት የሌላቸው እንደ ጳውሎስ እኔ ለዓለም ዓለምም ለእኔ ከተሰቀለበት ከክርስቶስ መስቀል ውጭ ሌላ ትምክህት ከኔ ይራቅ የሚሉ እንዳላውቅ ቆርጫለሁ የሚሉ ቆራጥ የሆኑ ሰዎች ደግሞ በዙሪያችን እንዳሉ መመልከት ያስፈልጋል። እኔን ምሰሉ ብሏል ጳውሎስ። እኔን ምሰሉ፣ በልመናም እኔን እንድትመስሉ እለምናቸዋለሁ ብሏል። እኔን ምሰሉ ብሎ በትእዛዝም መልክ በልመናም መልክ ሲያስቀምጥ እናያለን። ዙሪያችንን ብንመለከት ዛሬም እግዚአብሔር ቅሬታዎች አሉት። የእነዚህን ሰዎች ዱካ መከተል ይገባናል። እነዚህ አገልጋዮችን ለማወቅ ትኩረታችንን መሰብሰብና
በእርጋታ ማጤን ያስፈልገናል። ዛሬ ሰው እንደሌለ መቁጠር የለብንም። ማንም ሰው ተነስቶ እነዚህ የምንከተላቸው ምሳሌ የሚሆኑ ሰዎች የሉም ማለት አይችልም። ምክንያቱም እግዚአብሔር ሁልጊዜ በየዘመናቱ ለራሱ የሆኑ ቅሬታዎች አሉት። በዕብራውያን 13 ቁጥር 7 እስከ 8 ላይ የሚናገር የእግዚአብሔር ቃል ምን ይላል? የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ ይላል። የኑሯቸውንም ፍሬ ተመልከቱ ይላል። በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትላንት ዛሬም ለዘላለምም ያው ነው ይላል። ኢየሱስ ክርስቶስ በዘመናት ያው ነው፣ አይለወጥም። የማይለወጠውን ጌታ የሚከተሉ ደግሞ ለእናንተ የእግዚአብሔርን ቃል ያቀረቡላችሁ የነገሯችሁ እንድትድኑ ምክንያት የሆኗችሁ በመንፈሳዊ ሕይወት እንድታድጉ ጥረት እያደረጉ ያሉትን ሕይወታቸውን ስትመለከቱ ደግሞ የኑሯቸው ፍሬ ትክክል የሆነ በእምነታቸው የጸኑትን እነሱን ምሰሏቸው። ሕይወታቸውን ተመልከቱ፣ ምሳሌ ይሆኗቸዋል። መለያየትን ለማስወገድ ምሳሌ የሚሆኑ ትሁታን አገልጋዮችን መከተል እንደ ምሳሌ መያዝ ያስፈልገናል። እነዚህ ሰዎች ፍጹማን ላይሆኑ ይችላሉ፣ ግን ሕይወታቸው ክርስቶስን እንዲመስል ቀንና ሌሊት የሚጥሩ የሚተጉ ያለ ነቀፋ ለመኖር በጸጋው በመደገፍ የሚደክሙ ሰዎች አካባቢያችንን ስንመለከት እናገኛለን። መቼም ሙሉ ለሙሉ ይሄ ነገር ምሳሌ የሚሆኑ ሰዎች ይጠፋሉ ማለት አይደለም። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው እሱ ያው ከሆነ እሱን የሚከተሉ እንደ ጳውሎስ አይነት ሰዎች ደግሞ በአሁንም ዘመን አሉ ማለት ነው። ጤናማ ትምህርት ያስተማሩንን እያስተማሩን ያሉትን ሰዎች ሕይወት ኮፒ ማድረግ አለብን። ይህን መርህ መከተል ስጋዊነትን ይሽራል። ስጋዊነትን እርግፍ አድርገን እንድንተው ይረዳናል። ምሳሌነት ያላቸውን ሰዎች ትኩረት ሰጥተን እንከተል። የኑሯቸውን ፍሬ እንመልከት። የእግዚአብሔርን ቃል ያቀረቡልንን ያመጡልንን እያመጡልን ያሉትን ሰዎች እንዲህ አይነቱን ሁለተኛው መርህ መከተል መለያየትን ያስወግዳል ማለት ነው። ሌላው የመንፈስ ቅዱስ ኃይል ላይ ትኩረት እናድርግ። መለያየትን ለማስወገድ የመንፈስ ቅዱስ ኃይል ላይ ትኩረት እናድርግ። ከቁጥር 18 ጀምሮ እዚሁ አንደኛ ቆሮንቶስ ምዕራፍ 4 ላይ እስከ 20 ያለውን ስንመለከት ከእናንተ አንዳንዶቹ ወደ እናንተ የማልመጣ መስሏቸው ታበየዋል። ይሁን እንጂ የጌታ ፍቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት ይሻል። ምክንያቱም የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው ብሎ ጳውሎስ ይናገራል። የመንፈስ ቅዱስ ኃይል ላይ ትኩረት እናድርግ። በዛን ዘመን በአጉል ፍልስፍናዎች ላይ ትኩረት ያደረጉ ሰዎች እኛ የኬፋ ነን የሚሉ ሌሎችም የአጵሎስ ነኝ የሚሉ የተከፋፈሉ ሰዎች በቆሮንቶስ ቤተክርስቲያን ሞልተዋል። እና እዚህ የወሬ ጉዳይ አይደለም፣ እኔ እንዲህ ነኝ የማለት ጉዳይ አይደለም። አሁንም የአጉል ፍልስፍናዎች በጣም በዝተዋል። በጣም የሚነገሩ ቃላቶች በጣም ከባባድ እየሆኑ ነው እና ሰዎች መንፈሳዊ ዓለም ውስጥ ወጥተው ሌላ እንኳን ዓለማዊ ሰዎችን ሁሉ ትምክት የሚያደርጉ ድጋፍ የሚያደርጉ ሰዎች ተገኝተዋል። የኔ ሄሮ እከሌ ነው ማለት ሁሉ የጀመሩበት ጊዜ ነው። በክርስትናው ማህበረሰብ ውስጥ አማኞች ተብለው በሞቱና በትንሣኤው ያመኑ አዲስ ፍጥረት የሆኑ ሰዎች፣ ሕፃንነት ያጠቃቸው ሰዎች እንደዚህ የሚሉበት ዘመን ሁሉ እንደደረስን የምንሰማው ጉዳይ ነው። ጳውሎስ በዚያ ወቅት ጎልቶ ከሚታየው የግሪክ ፍልስፍና ጋር እያነጻጸረ የእግዚአብሔር መንግስትን እያነጻጸረ እንደዚህ ይላል። የእግዚአብሔር መንግስት ጉዳይ የወሬ ጉዳይ አይደለም፣ የኃይል ጉዳይ ነው። የእግዚአብሔር የአገዛዝ ስርዓት በማባበል ቃል ወይም በከንቱ በሆነ ልፍለፋ ሳይሆን በኃይል ነው እያላቸው፣ የኃይል ጉዳይ ነው። የመንፈስ ቅዱስ ኃይል ጉዳይ ነው። ቁጥር 20 ላይ የእግዚአብሔር መንግስት የኃይል ጉዳይ እንጂ የወሬ ጉዳይ አይደለም ብሎ አጠንክሮ ሲናገር እናያለን። ለተሰሎንቄ ሰዎችን መልእክቱን በሚያስተላልፍበት ጊዜ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም ይላቸዋል። በኃይልና በመንፈስ ቅዱስ አማካኝነት እንደሆነ
እየነገራቸው የእግዚአብሔር መንግስት ነገር የኃይል ጉዳይ ነው። በወንጌል ባመንን ጊዜ በመንፈስ ቅዱስ ኃይል ነው ውስጣችን ዳግመኛ የተወለደው አዲስ ፍጥረት የሆነው። ከዛም በኋላ ህይወታችን ውስጥ ይሄ የትንሣኤው ኃይል መንፈስ ቅዱስ አድሮ እየሰራብን ነው። እስከፈቀድንለት ድረስ ይሄ የመንፈስ ቅዱስ ኃይል ህይወታችንን የመለወጥ አቅም አለ። በሮሜ መልእክት ላይ ምዕራፍ 1:16 እና ሮሜ 8:5-14 ላይ ስንመለከት ሮሜ 1:16 ላይ ጳውሎስ እንደዚህ ይላል፣ በወንጌል አላፍርምና አስቀድሞ ለይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። የእግዚአብሔር ኃይል ለማዳን፣ የእግዚአብሔር መንግስት ጉዳይ የኃይል ጉዳይ ነው፣ የማዳን ጉዳይ ነው። ሮሜ 8:5-14 ያለ ክፍሉን በምንመለከትበት ጊዜ የትንሣኤው ኃይል እንዳለ ክርስቶስን ከሙታን ያስነሳው የኃይል በእኛ ሰውነት ውስጥ እንደሚኖር ይናገራል። በተለይ ቁጥር 6 ላይ የስጋን ነገር ማሰብ ሞት ነው ይልና የመንፈስን ነገር ማሰብ ግን ህይወትና ሰላም ነው ይለናል። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ይላል ደግሞ ቁጥር 11 ላይ ለዚህ ለሚሞተው ሰውነታችን ህይወትን ይሰጣል። እኛ ውስጥ ያለው የመንፈስ ቅዱስ ኃይል ክርስቶስን ከሙታን ያስነሳው የመጨረሻው የእግዚአብሔር ኃይል የእግዚአብሔር የብርታቱ ጉልበት የተገለጠበት እንደ ኤፌሶን 1:18-21 ባለው ክፍል ውስጥ እንደሚናገረው መንፈሳዊ የልባቸው አይኖች ሲበሩ ይሄን እንድታውቁ ብሎ ጳውሎስ የሚለምንላቸው ቦታ ላይ የመጨረሻው ማወቅ የሚገባን ነገር ብሎ የሚናገረው ክርስቶስን ከሙታን ያስነሳው ያን የብርታቱን ጉልበት፣ ያ ጉልበት በእኛ ህይወት ውስጥ ለውጥን ያመጣል። በእኛ መንፈሳዊ ህይወት፣ በእኛ ስጋዊ ህይወት፣ በእኛ ማህበረሰባዊ ህይወት፣ በእኛ አካባቢ ላይ የኃይል ስራ አለው። የወሬ ጉዳይ አይደለም የእግዚአብሔር መንግስት ጉዳይ። ትኩረታችንን ሙሉ ለሙሉ በመንፈስ ቅዱስ ኃይል ላይ ስናደርግ መለያየት ይወገዳል ማለት ነው። በውስጣችን ላደረው መንፈስ ምን ያህል ቦታ እንደሰጠን እኛና እናንተ፣ እኔ ራሴን ማየት አለብኝ፣ እናንተም ራሳችሁን ይዩ። ቅዱሳን ሁላችሁ ዛሬ የምንመካከረው ምንድን ነው? ውስጣችን ምን ያህል ለመንፈስ ቅዱስ ክፍትና ፈቃደኛ ነው? ለዚህ መንፈስ ለትንሣኤው ኃይል ብንፈቅድለት እርሱ ጤናማና ስጋዊነትን የሚያስወግድ መስተጋብር ውስጣችን ጤናማ የሆነውን ነገር ህይወታችንን እየቀረጸ ራስ ወደሆነ ወደ ክርስቶስ ሙላት እያሳደገ ነገራችንን ወደ ላይኛው መንግስት እንድናስብ እያደረገ እሳቢያችንን ሁሉ እየቀየረ የሚሰራን የእግዚአብሔር ኃይል ነው መንፈስ ቅዱስ። ስለዚህ ዛሬ ስንደመድም ህብረትና አንድነትን ከሚያፈራርስ ሰውኛ ወይም ስጋዊ አስተሳሰብ ወጥተን እርስ በርሳችን በመያያዝ በመንፈሳዊ ህይወታችን ማደግ ይጠበቅብናል። ይህን ስናደርግ መለያየት ከህይወታችን ከአካባቢያችን ይወገዳል። ቅናትና ክርክር ይጠፋል። መንፈሳዊ ሕፃንነት ይሻራል። እሱን እርግፍ አድርገን እንተዋለን። ራስ ወደሆነ ወደ ክርስቶስ ሙላት ማደግን እንቀጥላለን። ተባረኩ።